አማራ ክልል ውስጥ እየተሰበከ ያለው አንገቱን ቀረብ አድርግ እና በረሃን ይከረም መሬት ቢሰጠው የሰውዬ ወርቁን ሽጦ ራሱ መኖር ይችላል። ሲቀረብ አድርጎ አንገቱን ቀረብ አድርጎ ተመልከተ በእውነት እና እንግዲህ ስንት አረብ ሀገር ያሉ ሴቶች ናቸው ወርቅ የሚገዙት። ይሄ ወርቁ ራሱ ተሽጦ መሬት ቢሰጠው መንግስት መሬት ይሰጠዋል። መሬት ቢሰጠው ቤት መስራት ይችላል፣ ፎቅ መስራት ይችላል። እና ሌላም ጥሪት አለው። ባንክ ገንዘብ አለው፣ በምን ገንዘብ አለው። ተመልከቱ መልኩን። አሁን በረሃ የቆየ ሰው እንዴት እንደሚያምር ቅላቱ ነው ራሱ። እና ደግሞ ያንኑ የመከላከያ ሰራዊት አድርጎ ነው እናንተም ቆማጣ ሆናችሁ ሽባ ሆናችሁ አይናችሁ ፈርጦ እንትን እያላችሁ ነው። ይሄ ደግሞ ፋኖ ነኝ ሲል የነበረ ልብሱ ራሱ አዲስ ነው እንደምትመለከቱት። 3 አመት ጫካ የነበረ እንኳን አይደለም። እና እንዴት ንግግሩ ራሱ ትንሽ ንግግሩን ስሙ መናገር መቻል አለባቸው። ለምሳሌ በአማራ ክልል ውስጥ መንግስትን እየሰደባችሁ እንደዚህ እግራችን ተቆርጦ ምናምን ማለት ሳይሆን እንደዚህ ማለት ነው ያለባችሁ። እሺ ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። እና ያው እንድባችን እንደዚህ መምከር መቻል አለበት። ስትመጡ ዝም ብላችሁ ክራንቺ ይዛችሁ መጮህ ሳይሆን እንደው እንትናችን ገዳም ከርሞ የመጣ ነው። ላስታ ላሊበላ ሲያስቀድስ ከርሞ ነው የመጣ። እንደዚህ መሆን ያለባችሁ። ሌላውም ጓደኛቸው እንደዚህ ሲናገር ስሙት። በጣም ለእናንተ መማሪያ እንዲሆን ብዬ የነሱ ልጆች ነው ያሉት አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የደሃ ልጅ ይሞታል። መሬት የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ በአካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በደሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይሄን ጉዳይ አጣውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ ሌላ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። የግለሰቦችን ስልጣን ለማርካስ የምትሄደው አካሄድ ህዝብ ያዘ እኚህ ደግሞ ኮሎኔል ልንገራው ይባላሉ። የአማራ የሸዋ አማራ ፋኖ የአማራ ጠቅላይ ግዛቱ የወታደራዊ አማካሪ የነበሩ ናቸው። የመከታው አማካሪ ነበሩ እና $700,000 በ3 ወር ውስጥ ነው የተላከላቸው። $700,000 ለነመከታው ማለት ነው። በሳምንት $40,000 $50,000 ይላክላቸው ነበር። የሚያስቀው የሸዋ ማህበር የሚባል አለ፣ የጎጃም ማህበር የሚባል አለ። ብሩን ይሰበስባሉ። እዚህ አማራ ፋኖን ገንዘብ ይሰበስቡና ከዛ ገንዘቡ የሚላከው ለማን ነው? ሀገር ውስጥ መንግስት ላይነካው የሚችል ሰው ተብሎ የመንግስት ሰው ብልጽግና የሆነ ሰው ተፈልጎ ነው ይሰጣው። ያ ብልጽግና ሰው ደግሞ ለነሱ ይሰጣቸዋል እና ብልጽግናው ደግሞ ዶላሩን የት ያስቀረዋል? አሜሪካ ያስቀረዋል ማለት ነው። በዚህ ስራ ላይ በጣም ስማርት የሆኑ ፓስተሮች የሚሳተፉ ፓስተሮች አሉ።
እና መንግስት ጋር ሲሄዱ ለመንግስት የሚጸልዩ ናቸው። አሜሪካ የራሳቸው ቢዝነስ አላቸው፣ የራሳቸው አካውንት አላቸው። ስለዚህ የተሰበሰበው የአማራ ፋኖ ተብሎ የተሰበሰበው ገንዘብ በዶላር ለፓስተሮቹ ይሰጣል። ፓስተሮቹ ደግሞ ገንዘቡን እዛ ያስቀሩትና እዚህ ከኢትዮጵያውያን ምዕመናን ባለሀብቶች ላይ የተቀበሉትን ገንዘብ ለሚፈለገው የፋኖ አባል ይሰጣሉ። እና ኮሎኔል ማንንገራው የዚህ ተጠቃሚ የነበሩ ናቸውና ልግባ ብለው ለመንግስት በቃኛውን ደከመኝ አሁን መግባት ፈልጋለሁ ብለው ሲሉ ነው አቶ ተስፋዬን ካላስገደልክ አትመጣም ተባሉ ማለት ነው። ስለዚህ ለመከታው ነግረው መከታው አበበ ጢሞ ጋሽ ተስፋዬኛ በአራቱም ክፍለ ሀገር ሄደው ሲያስታርቁ የነበሩትን አስረው ከዛ ለድሮን እንዲመች አድርገው ሌሎቹ የሚሉት ራሳቸው ናቸው የረሸኗቸው ነው የሚሉት። ነገር ግን ለድሮን እንዲመች አድርገው ድሮኗ ነጥቧን እዛ ላይ እንድትጥል አድርገው ጋሽ ተስፋዬን አስገደሉ። ጋሽ ተስፋዬን እንዳስገደሉ መከታው አጅቦ ጆብኖ ለመከላከያ ያስረከባቸው። አሁን ዛሬ መተው እንትን እያሉ ነው። እዛም ሲያጨሱ ነበር፣ ሲጠጡ ነበር፣ ሲሰክሩ ነበር። አቶ አሰግድን ያሳደዱ አቶ አሰግድን ዛሬ ይሙት ይኑር አይታወቅም። አቶ አሰግድ እንትን ጋሽ ተስፋዬ እኚህ ናቸው። እኚህን ያስገደለው ይሄ ከወለዴ ማነው ስሙ አበበ ጢሞ፣ መከታው ማሞ፣ ይሄ ኮሎኔል ማልንገራው ሌሎች ደግሞ አሉ አድርገው እኚህ ሰውዬ ነው ያስገደሏቸው። ሊቅ ናቸው፣ የተማሩ ናቸው። ኢንተርቪዎቻቸውን አይቻለሁ። አማራ አንድ እንዲሆን የደከሙ ናቸው። እሱን ካላስወገድክ ተብለው እኚህ ሰውዬ በድሮን አስገድለው አስጨፍጭፈው ኮሎኔል ማልንገራው አሁን እጁን ሰጠ ማለት ነው። ከዛ ሰጥቶ የሚለውን እንስማው። ጥርሱ አልቋል ሲበላ ሲጠጣ ከርሞ ሆዱን ራሱ ተው እና ሸዋ ሲዋጋ ነበር ማለት አይደለም። እስቲ አሰማው ኮሎኔል ማልንገራው ነው ውጤት የማያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋግጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ያዝ። ይሄ ደግሞ መርጌታ ነው። ከእስክንድር ጋር ነው አብሮ ጫካ የገቡት ጎጃም እና ጎጃም የገባው ጌራ ወርቅ ይባላል እና ጌራ ወርቅ ይባላል። አሁን ኡጋንዳ ከሄደው ሌላው የጎጃም ልጅ ጋር ጋዜጠኛው ጋር ጌጥዬ ጋር ነው አብሮ የገቡት ጫካ ከእስክንድር ጋር እና እስክንድር ጎጃም ሄዶ የነዘመነ ቡድን ሊጠልፍ ሲል እነሱ ነበሩ። በኋላ የአማራ ፋኖ በጎጃም አንድ ሲሆን ጌራ ወርቅም እንዲመጣ ተደረገ። ነገር ግን ጌራ ወርቅ እጁን እንዲሰጥ እና አስረስ በጣም ያበሳጩት ነበረ። አይጥና ድመት ሆኖ ቆይተው ይሄኔ እዚህ ምን አሳቀቀኝ ብሎ መርጌታው ተመልከቱ ኬፑን ግጥም አሉ እንዴት እንደሚያምር። እንደውም አይታችሁ ነው ሽኝቱ ራሱ ከሆነ ሲሸኝ ጌራ ወርቅ ቢራ ወርዶ ፍየል ነው በግ ታርዶ ነው ወንድማችን መርጌታው አሁን ዛሬ እጁን ሰጥቶ እንትን እያለ ያለው። ልብሱ ራሱ በጣም ብራንድ ነው። ፊቱ ራሱ የጢም አቆራረጡ በጣም ብራንድ ነው። እና አይ ለመከላከያዎቹ ነው ልሰጣቸው የፈለኩት። ይሄ ምክር ነው። እነሱ ለምን ገቡ ሳይሆን ምክር ነው። በአሁን ሰዓት መጨረሻ ላይ ምን እንደሚያደርጋቸው አላውቅም። ራሱ ስርዓቱ እነዚህ የገቡትን ሰዎች ምን እንደሚያደርጋቸው አላውቅም። እሱን ፈጣሪ ይወቅ። ግን አሁን ባለው ሁኔታ ተንከባክቦ ነው የያዛቸው። ስለዚህ መከላከያ ሆናችሁ ከነዚህ ጋር ስትጣሉ ቆይታችሁ እግራችሁን የቆመጧችሁ፣ እጃችሁን የቆመጧችሁ፣ አይናችሁን ያፈረጧችሁ እና እንደዚህ ነው የሚንከባከቡት። አንተን ደግሞ በሚኒሻ ሬቻህን ያበላል ማለት ነው። እና እግዚአብሔር ይሁናችሁ መቻያውን ይስጣችሁ። እስቲ ስማው። ይሄ ደግሞ ወዲያ መርጌታው ምንድነው ያለው? ሌላኛው ህዝባችን ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ማህበራዊ ተቋማቶች በተጠና መልኩ ተመቱብን።
የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል እኛ ቀጠና። በእርግጥ እኛ ሞግተናል፣ ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል ማለት ፈልጋለሁ። ስልት ቀይረው የመጡት እነ ፕሮፌሰር ኢያሱም አሉ ከጎንደር፣ ጎንደሮችንም እንደዚሁ ነው የተቀበሏቸው። ስለዚህ የመከላከያ ሰራዊት አባላት እግዚአብሔር ጽናቱን ይስጣችሁ፣ ቁስላችሁን የውሻ ቁስል ያርግላችሁ። በጤና ያላችሁ የመከላከያ ሰራዊት አባላት ጓደኞቻችን እንዲተደረጉ እንደዚህ ተደረጉ ብላችሁ እንትን ማለት የለባችሁም። ያላችሁበት ችግር ይገባናል፣ አዘጋጃችሁ ያላችሁበት ችግር ይገባናል። ግን ምን ልረዳችሁ? አሁንም ደግሜ የምነግራችሁ እንደዚህ ውጊያ ላይ ያላችሁ ሜዳ ላይ ሆናችሁ ቲክቶክ የምትሰሩ የመከላከያ አባላት ሁለተኛ ቲክቶክ የመስራት እድልም ላታገኙ ትችላላችሁ። ምክንያቱም ወይ ምሬ ወዳጆ ጋር ይልኳችኋል፣ እናንተ ካልገባችሁ ወስደው ምስራቅ አማራ ይልኳችኋል፣ ቀንዳችሁ እዚህ ሰሜን ሸዋ ቀንድ ነው፣ ጎንደር ብትሄዱ ደግሞ ቀንድ ነው፣ እዚህ በምዕራብ ጎንደር ብትሄዱ ቀንድ ነው የሚሏችሁ። ምናልባት ከተረፋችሁ አስረስ ማዕረይ ጋር ከሄዳችሁ፣ ማርሸት ያሉበት ጋር ከሄዳችሁ፣ ጎጃም ከሄዳችሁ ምናልባት ያ ተቀብለው አስተናግደው ሴቱን ላይ ያቀርቡላችኋል። በእውነት አሁን ያለ ለዛ ለትግሬው ያረጉት እንደዛ ሲጋራ ያቀርባሉ፣ ሴት ያቀርባሉ፣ አልኮል ያቀርባሉ። እና እዛ ከሄዳችሁ ልትተርፉ ትችላላችሁ። ጎጃም ያሉ ደግሞ አማሮች ከገጠሟችሁ አለቀ። ህዝቤ ተጎድቷል፣ ቤተሰቤ ተጎድቷል የሚል አማራ ከገጠማችሁ አደጋ ነው፣ በጣም ከባድ አደጋ። ይሄ ግን የባዴኑ ክንፍ ካገኛችሁ፣ ነጥላውን አበጀ እነማ ካገኛችሁ ባንድ ይቀጥሩላችኋል፣ አዝማሪ ይቀጥሩላችኋል እና የኪስ ብር 8 ሺህ ብር ይሰጣችኋል፣ መታወቂያ ይወጣላችኋል፣ ልብስ ይወጣላችኋል። እናታችሁ ጋር እየተደወላችሁ ሊነጋገሩ ይችላሉ። ብትደፍሩ እንኳን ሴት ብትደፍሩ፣ አማራ ብትገሉ እና አስረስ ማዕረይ እንዲህ ነው የነጭ ጋዜጠኛ አምጥተው ይሄው እንደዚህ ነው የምንይዘው ብለው ሌላው ጋር ከሄዳችሁ ከተማረካችሁ ብቻ ነው ነፃ የምትሆኑት። ከተዋጋችሁ ከዚህ ውጪ ምንም ነገር የለም። ወደዚህ እንኳን